በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቲያን ቤተሰቦች በመጽሐፍ ቅዱስ ትርጓሜ ትምህርታችን ኦሪት ዘፍጥረትና ኦሪት ዘጸአት አይተናል። በክፍል 3 ደግሞ እንደ እግዚአብሔር ፈቃድ ኦሪት ዘሌዋውያን እናያለን። በኦሪት ዘሌዋውያን እንደ መግቢያ የምናየው በዚህ ክፍል 3 ስለ ሌዋውያን ስርዓትና የቤተ መቅደስ አገልግሎት ምን መምሰል እንዳለበት እናያለን። በዚህ ክፍል ካህናት ሌዋውያን የተሰጣቸው የማንጻት ስነ ስርዓትና የአምልኮ ስርዓት በአግባቡ ለመረዳትም እንማራለን ማለት ነው። ሐሳቡን ከማንበባችን በፊት ግን የሚከተሉት ጥያቄዎች በአእምሯችን በማሰላሰል ለራሳችን መመለስ ይገባል። ኦሪት ዘሌዋውያን ማለት ምን ማለት ይመስለናል? ሌዋውያን የሚባሉትስ እነማን ናቸው? እንዲሁም የኦሪት ዘሌዋውያን ሐሳቦች በምን ያተኮሩ ይመስለናል? በእነዚህ ዘሌዋውያን የሚለው ቃል በሌላ በኩል ሊቪቲከስ ሲባል ሊቪቲከስ የሚለው ቃል ከሰብአ ሊቃናት የተገኘ ነው። ትርጉሙ ዘሌዋውያን ማለት ነው። በዕብራይስጡ ዋይቅራ የሚለው እርሱ እግዚአብሔር ጠራው ማለት ነው። ይህ ስያሜ ከመጽሐፉ መጀመሪያ የተገኘ ሲሆን ዘሌዋውያን የሚለው ግን ጠቅላላ ይዘቱን ያመለክታል። ዘሌዋውያን መጽሐፍ በመገናኛው ድንኳን የአሮንንና የልጆቹ የክህነት አገልግሎት፣ በካህናት የሚካሄዱን ስርዓተ አምልኮና ሕግጋት የሚያሳይ ነው። ቅዱሳት በዓላት፣ ስለ ሰባተኛው ዓመትና ኢዮቤልዩ፣ እነዚህ አብዛኛዎቹ ሕግጋት የተሰጡት እስራኤል በሲና ተራራ በሰፈሩበት ዓመት ነው። ይኸውም እግዚአብሔር የጦር ኃይሉን አስተዳደሩን፣ ስርዓተ አምልኮውን ሙሴ እንዲያደራጅ በታዘዘበት ወቅት ነው። መሪ ሐሳቡ ቅድስና ሲሆን እግዚአብሔር ቅዱስ ስለሆነ የሚያመልኩትም ቅዱሳን እንዲሆኑ ይናገራል። በዘሌዋውያን መጽሐፍ መንፈሳዊ ቅድስና በአካላዊ ፍጹምነት ተመስለዋል። ስለዚህ ለመስዋዕት የሚቀርቡ እንስሳት አካላቸው ያልጎደለ እንዲሆኑ ታዘዋል። ካህናቱም ያለ ነቀፋ መሆን ይጠበቅባቸዋል። የሴቶች ወር አበባ ከወለዱ በኋላ የሚፈሳቸው ደም የለምጽ ደዌ፣ ከሰውነት የሚወጣ ፈሳሽ የርኩሰት ምልክቶች ተደርገው መወሰዳቸው የሰውን መንፈሳዊ ጉድለትም ያመለክታሉ። ለምጻም የሆነ ማንኛውም ሰው የእግዚአብሔር መገኛ ከሆነው ከሰፈሩ ተለይቶ ይወጣል። የሚመለሰውም ከበሽታው ነፃ መሆኑን ካህኑ ሲያረጋግጥ ነው። እግዚአብሔር ወደሚገኝበት ሰፈር ከመመለሱ በፊት መስዋዕት ያቀርባል። በሲና በተደረገው ኪዳን እስራኤል በምድር የእግዚአብሔርን መንግሥት የምትወክል አገር ናትና፣ ንጉሷም እግዚአብሔር ነው፣ መተዳደሪያዋም እርሱ መስርቷታል። ሃይማኖታዊ፣ ማኅበራዊ፣ ግላዊ ሕይወት የሚመራው እግዚአብሔር ሕዝቡን ለመምራት በመሠረተው የቅድስና ሥርዓት ነው። ለሃይማኖታዊ ሥርዓቶች የተለየ ትኩረት ተሰጥቷል። የእግዚአብሔርን ቅድስናና ርኅራኄ በሚወክል መሠዊያ ላይ ሥርዓቶቹ ይፈጸማሉ። እያንዳንዱ መሥዋዕት መንፈሳዊና ምሳሌያዊ ትርጉም አለው። የመጽሐፉ ዓላማ ምንድን ነው የሚለው የብሉይ ኪዳን መሥዋዕቶች በእግዚአብሔር የተደነገጉና እግዚአብሔር ከእስራኤል ጋር ካደረገው ኪዳን የተያያዙ መሆናቸውን ማሳየት ሲሆን በዋነኛነት ከመስጠት፣ ከኅብረት፣ ከኃጢአት ይቅርታና ከመመለስ ጋር የተቆራኙ ስርየትና አምልኮም ናቸው። ቀዳሚ ዓላማቸው የኃጢአት ስርየትና አምልኮ ያካተተ ይሆናል ማለት ነው። ኦሪት ዘሌዋውያን ምዕራፍ 1 በምዕራፍ 1 የሚካተቱት የሚቃጠል መስዋዕት ከወይፈን፣ ከበግ፣ ከፍየል ማቅረቡ ወይም ድሃ ከሆነ ዋኖስና ርግብ ማቅረቡ፣ ነውር ወይም እንከን የሌለው እንዲሆን መታዘዙና አቅራቢው በእንስሳው ላይ እጁን መጫኑ፣ እንዲሁም ደግሞ በመሰዊያ ዙሪያ መርጨቱ፣ እንዲሁም ደግሞ ቆዳው ገፈው ስጋውን በመሰዊያው እንዲያቃጥሉት መታዘዙና እግዚአብሔርን ደስ የሚያሰኝ የሚቃጠል መስዋዕት መሆኑን በዚህኛው የመጀመሪያ ምዕራፍ ያካትታሉ። በጉ ኃጢአተኛውን ወክሎ በእሳት ይቃጠላል። መስዋዕቱን የሚቀርበው በበጉ ላይ እጁን ይጭናል። እጁን በመጫኑ ራሱን ከመስዋዕቱ ጋር አንድ ያደርጋል፣ ኃጢአቱንም ያሸክመዋል። ኃጢአትን የተሸከመው እንስሳ ይታረዳልና ሰውየው ነፃ ይለቀቃል። ይህ ለውጥ ወይም ምትክ ሆኖ ይሞትለታል ማለት ነው። በጉ የኢየሱስ ክርስቶስ ምሳሌ ነው። ክርስቶስ ስለ እያንዳንዳችን ኃጢአት ቤዛ ወይም ምትክ ሆኖ ሞተዋል። መስዋዕቱን እንደየገቢያቸው ያቀርባሉ። ከፍተኛ ገቢ ያለው ወይፈን፣ መካከለኛው ፍየል ወይም በግ፣ ድሃው ደግሞ ዋኖስ ወይም ርግብ ይሆናል ማለት ነው። ቤዛነቱና ኃጢአትን ማሰረዩ ግን
እኩል ሆኖ ይቆጠራል ማለት ነው። ኦሪት ዘሌዋውያን ምዕራፍ 2 በምዕራፍ 2 የተካተተው የእህል ቁርባን ነው። ይህ የእህል ቁርባን ለመታሰቢያ በመሰዊያው ላይ ያቃጥለዋል። በእህሉ ቁርባን ዘይት፣ ጨው ይጨመራል፣ ዕጣንም ይጨመርበታል። የእህሉ ቁርባን እግዚአብሔርን ደስ የሚያሰኝ የመልካም ስነ ምግባር ምሳሌ ነው። የእግዚአብሔርን መልካምነትና ቸርነት ለመግለጽ ሲሆን፣ ጨው የቃል ኪዳን ምሳሌ ነው። የተቀደሱ ስጦታዎች ራሱን ለእግዚአብሔር መስጠትን ያመለክታሉ። ክርስቶስ ራሱን የተቀደሰ ቁርባን አድርጎ አቅርቧል። ቁርባን ሰው ለእግዚአብሔር ራሱን ማቅረቡ የሚያመላክት ነውና፣ መታሰቢያ የሚለው ሰው በእግዚአብሔር የሚታሰብ መሆኑን የሚገልጽ ነው። ይህ ለእግዚአብሔር የሚሆን የእሳት ቁርባን ቅዱሰ ቅዱሳን ነው። ዓለምን ለማዳን ራሱን ለመስቀል ያቀረበው ክርስቶስ በእውነት ቅዱስ ቅዱሳን መሆኑን ያስረዳናል። ኦሪት ዘሌዋውያን ምዕራፍ 3 በምዕራፍ 3 የተካተቱት የደህንነት መስዋዕትና የደህንነት መስዋዕት ስብ እነዚህን በዚህ ምዕራፍ ያካትታሉ። ከቀንድ ከብቶች ወይም በጎች መንጋ ነውር የሌለበት ይቀርባል። የደህንነት መስዋዕት ዓላማው መንጻትን፣ መቀደስን፣ ከእግዚአብሔር ጋር ያላቸውን ኅብረት የሚገልጹበት ነው። ስቡ ይቃጠላል። ፍጻሜው ከክርስቶስ ጋር ለመኖር በሥጋውና ደሙ ያገኘነውን ኅብረት ያስረዳል። አቅራቢው በመስዋዕቱ እጁን መጫኑ ከመስዋዕቱ ጋር ያለውን ኅብረት ይገልጻል። ስቡ መቃጠሉ እግዚአብሔርን ደስ ለማሰኘት አማኙ የሚኖረውን ኑሮ ይገልጻል ማለት ነው። ኦሪት ዘሌዋውያን ምዕራፍ 4 በምዕራፍ 4 የኃጢአት መስዋዕት፣ ሳያውቅ ለሠራው ኃጢአት የሚቀርበው መስዋዕት፣ እንዲሁ የተቀባው ካህን የሚቀርበው መስዋዕትና ማኅበሩ የሚያቀርበው መስዋዕት፣ እንዲሁም አንድ መሪ የሚያቀርበው መስዋዕት፣ ማንኛውም ሰው የሚያቀርቡት መስዋዕትን እነዚህን በምዕራፍ 4 ያካትታሉ ማለት ነው። ማንኛውም ሰው ሳያውቅ ኃጢአት ቢሰራ የሚያቀርባቸው መስዋዕቶች የሚከተሉት ናቸው። ሊቀ ካህናቱ ሳያውቅ ኃጢአት ቢሰራ የወይፈን መስዋዕት ያቀርባል። ደሙን 7 ጊዜ በመቅደሱ መጋረጃ ፊት ይረጨዋል። በዕጣኑም ቀንድ መሠዊያ ይቀባዋል። ማኅበሩ የሚያቀርበው መስዋዕት ወይፈን ነው። የጉባኤ ሽማግሌዎች በወይፈን ራስ እጃቸውን ይጭናሉ። ደሙ በመጋረጃው ፊት ለፊት 7 ጊዜ ይረጫል። የዕጣን መሠዊያውን ቀንድ ደሙን ያስነካል። የመኮንኑ መስዋዕት ተባዕት ፍየል ያቀርባል። አቅራቢው እጁን በመስዋዕቱ ላይ ይጭናል። አንድ ሰው ኃጢአት ሳያውቅ ቢሰራ እንስት ፍየል ያቀርብና አቅራቢ በፍየሏ ላይ እጁን ይጭናል። ከዛ ካህኑ ከደሟ ወስዶ መሠዊያውን ያስነካል። ወይም የበግ ጠቦት ማቅረብ ይችላል። ካህኑም ስለሰራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል። በዚህ ምንባብ እንዳየነው ኃጢአት ያልሰራ የለም፣ ሁሉም ኃጢአት ሰርተዋል። ካህናቱ ሕዝቡን ወክለው በእግዚአብሔር ፊት የሚቀርቡ መሆናቸው ካህኑ ኃጢአት ቢሰራ ሕዝቡ ሁሉ በደለኛ ይሆናል። ሕዝቡ ለእግዚአብሔር የተለየ ወገን በመሆኑ ኃጢአት ከሰራ ለኃጢአቱ ይቅርታ መስዋዕት ማቅረብ ይኖርበታል። እንዲህ አድርጎ የሚኖር እስራኤላዊ ከእግዚአብሔር ጋር ያለውን ኅብረት በመስዋዕት እያደሰ ይኖራል ማለት ነው። መስዋዕቱ የኃጢአትን ዕዳ ወይም ቅጣት ኅብረት እንዳያጣ ያደርጋል ማለት ነው። እጁን መጫኑ ኃጢአቱን ወደ መስዋዕት ማስተላለፉ ነው። 7 ጊዜ መርጨቱ ፍጹምነትን ያረጋግጣል። የዕጣኑ መሠዊያ ቀንድ የሥልጣነ እግዚአብሔር ምሳሌ ነው። የኃጢአቱን ይቅርታ የሚያስገኘው ሥልጣነ እግዚአብሔር ነው። የበደለኛውን ኃጢአት የሚሸከመው መስዋዕት የክርስቶስ ምሳሌ ነው። ክርስቶስ የዓለምን በደል ተሸክሞ ንጹሕ መስዋዕት ሆኖ ዓለምን አድነዋልና። ኦሪት ዘሌዋውያን ምዕራፍ 5 በምዕራፍ 5 የተካተቱት ያወቀውንና ያየውን ያልተነገረውን ሰው ኃጢአት አላየሁም ብሎ ቢምል የሚያቀርበው መስዋዕት፣ እንዲሁም በተቀደሰው ላይ ኃጢአት የሰራ ሰው የሚያቀርበው መስዋዕት ወይም ሳያውቅ የእግዚአብሔርን ትእዛዝ ቢተላለፍ የሚያቀርቡ መስዋዕት፣ እነዚህ በምዕራፍ 5 ላይ ተካቷል። ሰው ያየውና የሰማውን የመናገር ግዴታ አለበት። ለመናገር ፈቃደኛ ካልሆነ በደለኛ ይሆናል። ለበደሉ መስዋዕት ያቀርባል። የረከሰን የነካ መስዋዕት ያቀርባል። ሰውየው ለሰራው ኃጢአት በግ ማቅረቡ አቅሙ ከደከመ ዋኖስና እርግብ ማቅረብ ይችላል ማለት ነው። ኦሪት ዘሌዋውያን ምዕራፍ 6 በምዕራፍ 6 ያለውን የሚቃጠለው የመስዋዕቱ በግ ሕግ፣ እንዲሁም የማይጠፋው እሳትና የእህሉ ቁርባን ሕግ፣ የኃጢአት መስዋዕት ሕግ፣ ከደሙ ወደ መገናኛው ድንኳን የሚገባው የኃጢአት መስዋዕትን፣ እነዚህን በምዕራፍ 6 ያካትታሉ ማለት ነው። የሚቃጠለው መስዋዕት እስኪነጋ ድረስ አይጠፋም። እሳቱ በመሠዊያው ላይ ዘወትር ይነዳል፣ አይጠፋም። የማይጠፋው እሳት የመንፈስ ቅዱስ ምሳሌ ነው። የመሠዊያ እሳት እንደማይጠፋ ሁሉ የመንፈስ ቅዱስ ሥራም አይጠፋም፣ ለዘላለም ይኖራል። የእህሉ ቁርባን አማኝ ከእግዚአብሔር ጋር ያለው አንድነት ያረጋግጣል።
ከዘይት ጋር መቅረቡ ሕይወቱ በጸጋ መንፈስ ቅዱስ መጽናቱን ሲያስረዳ የኃጢአት መሥዋዕትን በእግዚአብሔር ፊት ይታረዳል። እርሱ ቅዱሰ ቅዱሳን ነው። ለኃጢአት የሚሰዋው ካህን ይበላዋል። የሚነካው ሁሉም ቅዱስ ነው። ነገር ግን ማስተሰሪያ ሊሆን ደሙ ወደ መገናኛው ድንኳን የሚገባው አይበላም፣ በእሳት ይቃጠላል እንጂ ለኃጢአት የቀረበ መሥዋዕት ቅዱስ መባሉ ቅዱስን የእግዚአብሔር ልጅ ኢየሱስ ክርስቶስን ያስረዳል። ስለ ዓለም ኃጢአት ራሱን ቅዱስ መሥዋዕት አድርጎ አቅርበዋልና። ኦሪት ዘሌዋውያን ምዕራፍ 7። በምዕራፍ 7 የተካተቱት የበደል መሥዋዕትንና የደህንነት መሥዋዕት፣ የስዕለት ወይም የፈቃድ መሥዋዕት፣ የምስጋና መሥዋዕትና ስብ እንዳይበላ መከልከሉ፣ ደም እንዳይበላ መከልከሉ፣ የአሮንና የልጆቹ ዕድል ፈንታ፣ አምስቱ የመሥዋዕት አይነቶች በእነዚህ ምዕራፍ የተካተቱ ናቸው። ማንኛውም ሰው ሳያውቅ ኃጢአት ቢሰራ ከትእዛዛቱም አንዲቱን ቢተላለፍ ስለ ኃጢአቱ የሚያቀርበው መሥዋዕት የበደል መሥዋዕት ይባላል። ይህ ላልታወቀ ኃጢአት የሚቀርብ ነው። መበደሉን የሚያስወግደው መሥዋዕት ቅዱሰ ቅዱሳን ነው። ይህም በክርስቶስ ይመሰላል። አንድ ሰው ለተሰጠው በረከት እግዚአብሔር ለሚያሳየው በጎነት ምላሽ አድርጎ የሚያቀርበው መሥዋዕት የስዕለት መሥዋዕት የሚባል ሲሆን ከሕመሙ ሲፈወስና ከችግሩ ሲላቀቅ የሚያቀርበው የምስጋና መሥዋዕት ይባላል። ርኩስ ሆኖ ከድህነት መሥዋዕት የበላ ሰው ከሕዝቡ ተለይቶ ይጥፋ ይላል። ከእግዚአብሔር ጋር ያለውን ኅብረት አርክሰዋልና ስብ በመሠዊያው ላይ መልካም መዓዛ ሆኖ ስለሚቀርብ እንዳይበላም ተከልክለዋል። ቀኝ ወርችና ፍሪምባ የአሮንና የልጆቹ ነው። አምስቱ የመሥዋዕት አይነቶች ደግሞ አንደኛ የሚቃጠል መሥዋዕት፣ ሁለተኛ የእህል ቁርባን፣ ሦስተኛ የኃጢአት መሥዋዕት፣ አራተኛ የበደል መሥዋዕትና አምስተኛ የቅድስናና የድህነት መሥዋዕት ናቸው። ኦሪት ዘሌዋውያን ምዕራፍ 8። በምዕራፍ 8 የተካተቱት የአሮንና የልጆቹ መሾም፣ የታዘዘው መሥዋዕት መቅረቡ እንዲሁም 7 ቀን መካናቸውን በዚህኛው በምዕራፍ 8 ይካተታሉ። አሮንንና ልጆቹን የሚለብሱትን የክህነት ልብስ፣ የቅብዓቱን ዘይት፣ ለኃጢአት መሥዋዕት የሚሆነውን ወይፈን፣ ሁለቱን አውራ በጎች፣ የቂጣውን እንጀራ በመያዝ ማኅበሩን ሰብስቦ አሮንና ልጆቹን ሹሟቸዋል። መብራሪያውን በኦሪት ዘጸአት ያለውን እንዳየነው ማለት ነው። የታዘዘውን ሁሉ አከናውኖ ደሙን በመሠዊያው ዙሪያ ረጨ። ለቅድስና ከታረደው አውራ በግ የሙሴ ዕድል ፈንታ ሆነ። 7 ቀን ይክናቸዋል። የክህነታቸው ቀን እስኪፈጸም ድረስ ከመገናኛው ድንኳን እንዳይወጡ ታዘዋል። አሮንና ልጆቹም እግዚአብሔር በሙሴ እጅ ያዘዘውን ሁሉ አደረጉ እንዳለ። ኦሪት ዘሌዋውያን ምዕራፍ 9። በምዕራፍ 9 የተካተቱት በ8ኛው ቀን አሮን መሥዋዕት እንዲያቀርብ መታዘዙ፣ እንዲሁም ለኃጢአት መሥዋዕት አውራ ፍየልን፣ ለሚቃጠል መሥዋዕት እምቦሳና ጠቦትን፣ ለድህነት መሥዋዕት በሬና አውራ በግ እንዲሁም በዘይት የተለወሰ የእህል ቁርባን እነዚህ ያካትታል። አሮንና ልጆቹ ከተካኑ በኋላ ከላይ የታዘዘው መሥዋዕት እንዲሰዉ ታዘዋል። መሥዋዕትን ሰዋ፣ ለራስና ለሕዝቡ አስተሰሪ፣ እግዚአብሔር እንዳዘዘ የሕዝቡን ቁርባን አቅርብ አስተስሪላቸውም ብሎታል። አሮንም ስለ ራሱ ኃጢአት እምቦሳ ቀረበ። ጣቱን በደሙ ነክሮ የመሠዊያውን ቀንድ አስነካ። ሥጋውና ቁርበቱን ከሰፈሩ ውጪ በእሳት አቃጠለው። የኃጢአቱን የሚቃጠለውን የደህንነቱን መሥዋዕት ከሰዋ በኋላ ወረደና አሮን እጁን ዘርግቶ ባረካቸው። ሙሴና አሮን ወደ መገናኛው ገቡ። ከዚያም ሲወጡ ሕዝቡን ባረኩ። እሳትም ከእግዚአብሔር ዘንድ ወጣ፣ በመሠዊያው ላይ የሚቃጠለውን በላ። ሕዝቡም አይተው እልል አሉ፣ በግንባራቸውም ወደቁ። እግዚአብሔር መሥዋዕቱን ለመቀበሉ በእሳት መልስ ሰጥቷል። እያንዳንዱ መሥዋዕት ድንቅ ምስጢርና ትርጉም ያለው መሆኑ ቀደም ብሎ ተብራርተዋልና። ክቡራን ክርስቲያን እስከ ምዕራፍ 9 ያለውን አይተናል። በሚቀጥለው ደግሞ ኦሪት ዘሌዋውያን ከምዕራፍ 10 ቀጥለን እናያለን። ወስብሐት ለእግዚአብሔር።